ማንኛውም ሰው በአውቶካድ ውስጥ መብራቶችን መደርደር ይችላል። ነገር ግን እነዚህ የተደረደሩ መብራቶችን በትክክል ማገናኘት የሚችሉት ልክ እዚህ ጋር እንደምናየው ከፓወር ጋር ከማብሪያ ማጥፊያዎች ጋር እና ስርዓቱን በጠበቀ መንገድ እንደዚህ በትክክል ማገናኘት የሚችሉት ኤሌክትሪክ ባለሙያዎች ብቻ ናቸው። በዚህ ቪዲዮ ማብሪያ ማጥፊያዎችን የት የት ጋር እንደምናስቀምጥ ፕራክቲስ እናደርጋለን። እንኳን ወደ አምባ ኤሌክትሪካል ሶሉሽን በደህና መጡ። ፕሊዝ ቪዲዮውን ከመጀመሪያ በፊት ይሄ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት ጠይቃለሁ። ካለፈው ቪዲዮ ለዚህ ለተሰጠው ህንፃ ለእያንዳንዱ ክፍል ምን ያህል መብራቶች እንደሚያስፈልጉና እንዴት ማሰራጨት እንዳለብን አይተናል። ለምሳሌ ለሊቪንግ ሩም 8 መብራቶች ያስፈልጉታል። እንዴት ማሰራጨት እንዳለብን አይተናል። በተመሳሳይ እዚህ ህንፃ ላይ ላለ ለእያንዳንዱ ክፍል የሚያስፈልገውን የመብራት አይነትና የመብራት ብዛት ዩኒፎርም በሆነ መንገድ አሰራጭተናል። ዛሬ ደግሞ ማብሪያ ማጥፊያዎችን የት የት ጋር እንደምናስቀምጥ እናያለን። እዚህ ህንፃ ላይ እነዚህን የደረደርናቸውን መብራቶች በትክክለኛው መንገድ ከማብሪያ ማጥፊያ ማገናኘት መከተል ያለብን ሂደቶች ወይም ስቴፖች አሉ። የመጀመሪያው መብራቶች እንዴት እንደሚሰሩ ወይም እንዴት እንደምንቆጣጠራቸውና ማብሪያ ማጥፊያዎችን የት የት ጋር ማስቀመጥ እንዳለብን ማወቅ አለብን። ምክንያቱም እነዚህን እዚህ ጋር ያስቀመጥናቸውን መብራቶች የምንቆጣጠራቸው በማብሪያ ማጥፊያዎች ስለሆነ ማብሪያ ማጥፊያዎች ብዙ ጊዜ በየክፍሎቹ መግቢያ በር አካባቢ እንዲቀመጡ ሪኮሜንድ ይደረጋል። አንድ ማብሪያ ማጥፊያ አንድ መብራት ወይም ብዙ መብራቶችን መቆጣጠር ይችላል። እንዲሁም አንድን መብራት በአንድ ቦታ ወይም 2 ቦታ ወይም 3 ቦታ በተለያዩ ማብሪያ ማጥፊያዎች መቆጣጠር ይቻላል። አሁን ለዚህ ሊቪንግ ሩም የማብሪያ ማጥፊያ አይነት መጀመሪያ እንምረጥለት። ለዚህ ሊቪንግ ሩም እዚህ ጋር 4 መብራቶች አሉ፣ እዚህ ጋር 4 መብራቶች አሉ። አጠቃላይ 8 መብራቶች አሉ። እነዚህ መብራቶች ስንፈልግ ሁሉ አንዴ እንዲበራ ወይም የተወሰኑት እንዲበሩ ማብሪያ ማጥፊያችንን በዛው ልክ መመረጥ አለበት። እኔ ለዚህ ሊቪንግ ሩም የመረጥኩትኝ ዳብል ስዊች ነው። ዳብል ስዊች ማለት አራቱን በአንድ መብራት ወይም በ2 ፖል ወይም በዳብል ስዊች መቆጣጠር ስለፈለኩኝ። እናንተ እንደ ዲዛይናችሁ እዚህ ጋር የተለያየ አይነት ማብሪያ ማጥፊያ ልትመርጡ ትችላላችሁ። ይሄን ዳብል ስዊች መረጥኩኝ። ከዛ በኋላ ቀጥዬ ይሄ ማብሪያ ማጥፊያ ይሄ ማለት ነው የት ጋር ላድርገው? የዚህ ሊቪንግ ሩም ኢንትራንስ እዚህ ጋር አለው። እዚህ ጋር ወደዚህ አቅጣጫ መውጫና መግቢያ አለው። ሞስት ኮንቪናንት የሆነው እዚህ ጋር ከኪችን ከውጭ ከተለያየ አቅጣጫ የሚመጣው ሰው ወደዚህ ሊቪንግ ሩም አብዛኛው ጊዜ በዚህ ሳይድ ነው ኢንተር የሚያደርገው። ስለዚህ እኔ የተሻለ ቦታ ስዊቹን ባስቀምጠው ብዬ ያሰብኩትኝ እዚህ ጋር ነው። ይህን ስዊች እዚህ ጋር ባስቀምጥ ልክ እንደዚህ ማለት ነው። ዜን በኋላ ከነዚህ መብራቶች ጋር ሳገናኝ አንደኛውን ማብሪያ ማጥፊያ ዳብል ስዊች ስለሆነ እነዚህን 4ቱን ኮኔክት አደርገዋለሁ። ሌላኛውን ደግሞ ከነዚህ ከ4ቱ ጋር ኮኔክት አደርገዋለሁ ማለት ነው። በዚህ መንገድ የዚህን ሊቪንግ ሩም መብራቶችን መቆጣጠር እችላለሁ። ሌላ ደግሞ ይህን ቤድሩም እንመልከት። ታይፕ 2 የሆኑ 2 ኤልኢዲ መብራቶች አስቀምጫለሁ። እነዚህ መብራቶች ኮንትሮል ለማድረግ ቤድሩም ስለሆነ ቱዌይ ስዊቾችን መምረጡ የተሻለ ይሆናል። ለቤድሩም ቱዌይ ስዊች መረጡ። ለዚህ መኝታ ክፍል ይህን ቱዌይ ስዊች ተመረጡ በኋላ የመጀመሪያው ኮንቪናንት የሚሆነው በሩን ስንገባ እዚህ አካባቢ ብናል። ይሄን በር እንደምናየው ወደዚህ ነው የሚከፈተው። አቅጣጫው አርኩ የሚያሳየን በሩ እንደዚህ ኢንተር ስናደርግ ከዚህ ጋር ወደዚህ ይከፈታል ማለት ነው። ስለዚህ እኛ እዚህ ጋር ብናደርገው የተሻለ አማራጭ ነው። ስለዚህ ቱዌይ ስዊቻችንን እዚህ ጋር አስቀመጥን። ሌላ ቱዌይ ነው ስላለ አንደኛውን እዚህ ጋር ካደረግን ሌላውን በዚህ አቅጣጫ ማስቀመጥ አለብን። ስለዚህ ይሄንን ኮፒ እናድርግና እዚህ ጋር እንውሰደው እዚህ አካባቢ ዜን ይህን ሮቴት እናደርገው። ሉክ አሁን ይህን መኝታ ክፍል በቱዌይ ስዊች 2ቱ ስዊቾች የት የት ጋር መቀመጥ እንዳለባቸው አስቀምጠናል። አንደኛው በሩ ጋር ስንገባ እዚህ አካባቢ ቢሆን የተሻለ ነው። ሌላኛው ደግሞ እዚህ ጋር ቢሆን የተሻለ ወይም ኮንቪናንት የሆነ ለማብሪያ ማጥፊያ ፕሌስመንቶችን መረጥና ቱዌይ ስዊች አስቀመጥን። ሌላ ይሄንን ላውንደሪ ሩም እንየው። እዚህ ላውንደሪ ሩም ላይ ስናየው ኢንተር የምናደርገው በዚህ አቅጣጫ ነው። ለዚህ ሩም አንድ ማብሪያ ማጥፊያ ይበቃናል። ሲንግል ፖል ማብሪያ ማጥፊያ ብንጠቀም በጣም በቂ ነው። ዜን ኮንቪናንት የሆነው ኤሪያ ይህን ማብሪያ ማጥፊያ ሲንግል ፖል ከፈለግን እዚህ ጋር ወይም እዚህ ጋር ማስቀመጥ እንችላለን። አሁን እኛ እዚህ ጋር እናስቀምጠው። ዜን ትንሽ ሮቴት እናድርጋት፣ እዚህ ጋር አስቀመጥን። ስለዚህ ለዚህ ላውንደሪ ቤት በአንድ ሲንግል ፖል እነዚህ 2 መብራቶች ኮንትሮል ማድረግ እንችላለን። ስለዚህ በዚህ መሰረት ለእያንዳንዱ ሩም እዚህ ውስጥ እንደምታዩት እዚህ ጋር ለባዝሩም ጂፕላስ1 ላይ ስንመጣም ለእያንዳንዱ ቤት እዚህ ጋር የሚያስፈልገንን ማብሪያ ማጥፊያዎች አፕሮፕሪየት የሆነ ቦታ እየመረጥን አስቀመጥን። ስለዚህ ማብሪያ ማጥፊያዎችን
በጣም አግባብ በሆነና በእያንዳንዱ ቦታ ስታንዳርዱን ጠብቀን ካስቀመጥን ድሮይንጋችን የተሻለ አኪሬስ እና በጣም ግልጽ ያደርገዋል። አንዳንዴ ደግሞ ማብሪያ ማጥፊያዎችን ስናስቀምጥ የግዴታ ኢንትራንሱን ወይም አፕሮፕሪየት ስታንዳርዱን ብቻ መጠበቅ ግዴታ አይደለም። ለምሳሌ እዚህኛው ሊቪንግ ሩም ላይ ስናይ በሩ የሚከፈተው በዚህ አቅጣጫ ነው። እንደምናየው ቀስቱን ወይም ይሄ አርክ የሚያሳየን በሩ ወደዚህ ነው የሚከፈተው። ግን በዚህኛው አቅጣጫ ስንመጣ መስታወት ነው ይሄ። ወይም እዚህ ጋር መብሪያ ማጥፊያ ማስቀመጥ ሪኮሜንዳይድ። ስለዚህ አማራጭ የሚሆነው በመግቢያው አቅጣጫ በዚህ ሆኖ የተሻለ ቦታ እዚህ ጋር ስለማይሆን ቀጣይ እዚህ ጋር ሊሆን ይችላል። ስለዚህ እዚህ ጋር አስቀምጠናል። ልክ እንደዚህ አንዳንዴ የሚያስቸግሩ ቦታዎች ካሉ ድሮይንጉን በመረዳት የት ጋር ብናደርገው ይሻላል የሚለውን እኛ ጀጅመንት መስራት አለብን። ስለዚህ ማብሪያ ማጥፊያዎችን በትክክል ካስቀመጥን ድሮይንጋችን የተሻለ ቀላል ያደርገዋል። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኙበት ቪዲዮን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ያደርጉ። በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላሉ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።